ጤና ይስጥልኝ። በ2025/26 የእንግሊዝ ፕሪሚየር ሊግ አዲሱ ሲዝን እንግዲህ አርሰናል ሊጉን በ26 ነጥብ እየመራ ይገኛል። ማንሲቲን እና ቼልሲን አስከትሎ ማለት ነው። ምናልባት ስለዚህ ሲዝን አሸናፊዎች ወይ አሸናፊ ማን ይሆናል ከሚለው አንጻር ብናወራ ቲንክ ከአርሰናል የተሻለ ቡድን ፌቨራይት የምናገኝ አይመስለኝም። አይ ቲንክ ሲዝኑን ከመጀመሩ በፊት ካዘዋወራቸውም ዝውውሮች ያለፈው ሲዝን ላይም ከነበረው ቡድን አንጻር በተለይ ደግሞ በዚህ ሲዝን ብዙን የቡድኑን ደብዝ በጣም ከመጨመሩ አንጻር ማለት ነው በእያንዳንዱ ዲፓርትመንት በጣም ድንቅ ሊባል የሚችል ሁለት ተጫዋቾች አሉት ማለት ነው። የመጀመሪያ ተሰላፊ ተጫዋቾች በጉዳትም በማንኛውም ሁኔታ መሰለፍ ባይችሉ እንኳን ተጠባባቂዎቹ ያን ሚና በአግባቡ ሊወጡ የሚችሉ ናቸው ብሎ ማሰብ ይቻላል። ምናልባት እኔ ከእያንዳንዱ ዲፓርትመንት ሁሉም ተጫዋቾች ማለት ነው ምናልባት መጀመሪያ አሰላለፍ ውስጥ ከሚገባው ተጫዋች ልክ ያን ማድረግ ይችላሉ ብሎ ለመናገር ሙሉ ለሙሉ ባይቻልም ማለት ነው በተወሰነ መልክ ልዩነት ሊፈጥር የሚችል ነገር እንዳለ መናገር ቢቻልም ማለት ነው። ነገር ግን የሆነ ጋፕ አለ ብዬ ማስበው ምናልባት መጀመሪያ ላይ ከሚሰለፈው ተጫዋች ተጠባባቂ ቢሰለፍ የሆነ ጋፕ ሊፈጥር ይችላል፣ ክፍተት ሊፈጥር ይችላል ብዬ ማስበው አይ ቲንክ ግብ ጠባቂ ጋር ይመስለኛል ዴቪድ ራያ ጋር ማለት ነው። ዴቪድ ራያ በጣም ድንቅ ግብ ጠባቂ ነው ለመናገር ለዚህ አርሰናል ቡድን በደንብ በልክ የተሰፋ አይነት ቡድን ነው ብሎ መናገር ይቻላል ማለት ነው። ተጫዋቹ ማይኖር ከሆነ እሱን ተክቶ ሊጮት የሚችለው ኬፓ ነው። ኬፓ ደግሞ በደንብ ለስተት የተጋለጠ ግብ ጠባቂ ነው። ኦፍኮርስ በጣም ጥሩ ተከላካዮች አርሰናል ፊት ለፊት መስመር ላይ ያሉት ነገር ግን ከነዛ ሊያልፉ የሚችሉ አንዳንድ አጋጣሚዎችን ማለት ነው አይ ቲንክ ተከላካዮችም ከኋላቸው እንደ ራያ አይነት አስተማማኝ ግብ ጠባቂ መኖሩ ሌላ የበለጠ ኮንፊደንስ ሊሰጥ የሚችል ነውና እዛ ቦታ ላይ ኬፓ ቢኖር በተወሰነ መልክ ጥያቄ የሚፈጥር ይመስለኛልና ሜቢ በተጠባባቂውና በመጀመሪያ ያስተላለፉ መካከል የሆነ ጋፕ አለ ብለን መናገር ከቻለን ማለት ነው እዛ ቦታ ላይ ግብ ጠባቂ ነው ብለን መናገር ይቻላል። ነገር ግን ቡድኑ የተሟላ ቡድን ነው ማለት ይቻላል ማለት ነው። ለዚህ ሲዝን ዋንጫውን ለማሸነፍ ወይ ሊግ ታይትሉን ለማሸነፍ በጣም ክሊር ፌቨራይት ነው ብሎ መናገር የሚቻል ይመስለኛል። አርቴታ በአመታት ውስጥ ማለት ነው እጅጉን የተሟላ ቡድን ሰርቷል ማለት ይቻላል ማለት ነው። ከኳስ ጋርም ከኳስ ውጪ ማለት ነው እግር ኳስ ሊፈቅደው የሚችለውን ማሸነፊያ መንገዶች ሁሉ ተጠቅሞ ማሸነፍ የሚችል ቡድን ሰርቷል ብሎ መናገር ይቻላል። ፖቴንሻሉ አለው በተወሰነ መልኩ ኦፍኮርስ አርቴታ በግትርነትም የሚጠቀስ አሰልጣኝ ነው። እኔም ይሄን ሼር አድርገዋለሁ። ነገር ግን ፖቴንሻል ዋይዝ ከሆነ የምናወራው በማንኛውም መንገድ ቡድኑ ማሸነፍ ይችላል ብዬ አስባለሁ። ታክቲካሊ በጣም ሻርፕ የሆነ ቡድን ነው። በጣም ክሊን የሆነ ቡድን ነው። አስደናቂ ስትራክቸር ያለው ቡድን ነውና ምናልባት ስለ እንግሊዝ ፕሪሚየር ሊግ ብቻ ሳይሆን አውሮፓ ውስጥም በአርሰናል ደረጃ የተሟላ ቡድን አለ ብሎ ለመናገር እጅጉን አስቸጋሪ ነው የሚሆነው ማለት ነው። በሁሉም ዲፓርትመንት በማንኛውም አጫወት ማሸነፍ የሚችል ቡድን ነው ማለት ነው። ከእነዚህ ነገሮች አንጻር አርሰናል ቢግ ፌቨራይት ነው ብሎ መናገር ይቻላል። ምናልባት ይሄ ሲዝን ትልቁ ሲዝን ለአርሰናል ይሆናል ብዬ አስባለሁ። ከሊግ ታይትልም ባለፈ ሌላ ተጨማሪም ከሁለትና ከዛ በላይ ዋንጫዎችን የማሸነፍ እድል ያለው ቡድን ነው። ስኳዱም ደብዙ በደም ሰፊም ከመሆኑ አንጻር ማለት ነው። ነገር ግን ሊግ ታይትል ለማሸነፍ ሁልጊዜ ኮምፕሊት መሆንም አስፈላጊ የማይሆንበት እድል አለ ኦፍኮርስ። ለዚህ ደግሞ ጥሩ ምሳሌ የሚሆነው የቅርብ ጊዜው የላስት ሲዝኑ የአርነ ስሎት ሊቨርፑል ነው ማለት ነው። ያለፈው ሲዝን የአርነ ስሎት ሊቨርፑል ስለ ኮምፕሊትነስ የምናወራ ከሆነ የተሟላ ወይ ደግሞ ይሄ ፒክ ሻምፒዮን የምንለው አይነት ቡድን አይደለም። አሸናፊ ቡድኖች ላይ የምናየው አይነት ዶሚናንስ ሙሉ ለሙሉ የምናስተውልበት አይነት ቡድን አይደለም። ምናልባት አርሰናል ከኮምፕሊትነስ አንጻር ታክቲካሊ ሞር ሻርፕ ከመሆን አንጻር በጣም ስትራክቸራሊ ክሊን ከመሆን አንጻር ከተመለከትን የተሻለው ቡድን ነው ብለን መናገር ይቻላል አርሰናልን። ነገር ግን ሊቨርፑል ባለፈው ሲዝን ላይ ማድረግ ያለበትን ነገር ነው ያደረገው ማለት ነው። አንዳንዴ ኢምፐርፌክሽን ሆኖ ማለት ነው ድል ማድረግ እንደሚቻል የተመለከትንበት ሲዝን ይመስለኛል። ምን ተብሎ ይገለጻል? ሊቨርፑል ወር ናት ፐርፌክት በት ፐርፌክትሊ ታይምድ ተብሎ የሚገለጻል። የባለፈው የአርነ ስሎት ቡድን ማለት ነው ፐርፌክት አልነበረም ቡድኑ፣ ነገር ግን ጊዜውን በአግባቡ የተጠቀመ ቡድን ነው ማለት ነው። ካፒታላይዝ ማድረግ ችለዋል ማለት ነው። አሁን ባለፈው ሲዝን ላይ የነበረውን ኢንኮንሲስተንሲ ማለት ነው በብዙ ቡድኖች ላይ የነበረውን ወጥ ያልሆነ አቋም በአግባቡ ተጠቅሟል። የተወሰኑ የማርጂናል ነገሮችንም ተጠቅሟል። የጉዳቶች አጋጣሚዎችን ሊቨርፑል ያን ያህል ወሳኝ ተጫዋቾቹ ጉዳት እየገጠማቸው አልነበረም ማለት ነው። ባለፈው ሲዝን ብዙ ግብ ሲያስቆጠርለት የነበረው መሐመድ ሳላ የሲዝኑን አብዛኛውን ጊዜ ማለት ነው በጣም በድንቅ የግብ ማስቆጠር ፎርም ላይ ነበረና እነዚህ አይነት የተወሰኑ ማርጂኖችም የተወሰነ አድቫንቴጅ የሰጠው ነበሩ ማለት ነው። ስሞል ማርጂኖችን በአግባቡ ተጠቅሟል ማለት ይቻላል ማለት ነው እና ትላልቅ ጨዋታዎችንም የማሸነፊያ መንገዶችን በማግኘት አንዳንድ ጨዋታዎችን ደግሞ ትላልቅ ሞመንቶችን ደግሞ ማኔጅ ማድረግ በመቻል እነዚህ አይነት ነገሮችን በማድረግ ነው ሊቨርፑል አሸናፊ የነበረው እንጂ ይሄ አሸናፊ ቡድኖች ላይ ከዚህ በፊት የምንመለከተው አይነት ቶታል ዶሚኔሽን ወይ ደግሞ የሆነ ፒክ የሆነ ሻምፒዮኖች ላይ የምንመለከተው አይነት ባህሪ አልነበረውም ማለት ነው። ኢምፐርፌክት ሆኖ ሻምፒዮን መሆን ይችላል። ይሄ እድል አለ። ግዴታ ኮምፕሊት መሆንም ላይጠይቅ ይችላል የሊግ አሸናፊ ለመሆን ማለት ነው። የተወሰነ ይህን አይነት ባህሪ በዚህኛው ሲዝን የማንሲቲ ላይ እመለከታለሁ። ማንሲቲ ምናልባት አሁን ላይ ደግሞ የአርሰናል ለዋንጫ ተፎካካሪ ነው ብሎ ልናነሳ እንችላለን። ግን ስቲል ብዙ ጥያቄዎች አሉኝ ማንሲቲ ላይ። ግን
ቀድሜ እንደጠቀስኩት ይሄ ኢምፐርፌክሽን ሆኖ ወይ ደግሞ ያን ያህል ፐርፌክት ሳይሆን የሊግ ታይትልን ማሸነፍ የሚቻልበትን አይነት ያለፈውን ሲዝን ሊቨርፑል የሚመስል ቡድን ብናነሳ ብንል ማንሲቲ ይመስለኛል ማለት ነው። ሊቨርፑል በየጨዋታው ስንመለከተው ባለፈው ሲዝን ላይ በተለይ ተከታታይ ጨዋታዎችን በሚያሸንፍበት የመጀመሪያ ጨዋታዎች ላይ ትልቅ ጨዋታ ሲገጥመው ነጥብ ይጥላል፣ ሊሸነፍ ይችላል የሚል አይነት መንፈስ ይፈጠር ነበረ። ነገር ግን ያ ሳይሆን ቀርቶ ማለት ነው ያው በአሳማኝ ሁኔታ ሊጉን ማሸነፍ ችሏል። የተሻለው ቡድን በመሆኑ የተሻለው ኮንሲስተንት ቡድን በመሆኑ ምክንያት አሸናፊ መሆን ይችላል ማለት ነው። አንዳንዴ እንደዚህም የሚሆንበት እድል ይፈጠራል ማለት ነው። ያን ያህል የተሟላ ሳይኮን ዋንጫ ሊግ ታይትል ማሸነፍ ማለት ነው። ግን አሁን ላይ ሆነ ስንነጋገር አርሰናልን የተሻለ እድል እንሰጠው ለምን ጥያቄ የለውም፣ እጅጉን የተሟላ ቡድን በመሆኑ ማለት ነው። ይሄ እድል ቢኖርም ግን በአብዛኛውም በሁሉም ዲፓርትመንት በማንኛውም መንገድ ጨዋታ ላይ ያሸንፍ ያን ያህል ግብ የማይቆጠርበት ግብ ለመቆጠር ብቻ ሳይሆን ያን ያህል በጣም ብዙ ሙከራዎችም እንዲደረጉ የማይፈቅድ ቡድን እንደመሆኑ አንጻር እነዚህ አይነት ነገሮች እናስተውልበታለን። የተሻለ እድል እንሰጠውም ተገቢ ነው ብዬ አስባለሁ። በአመታት ውስጥ እንግዲህ አርሰናል ይህንን የተሟላ ቡድን ለማሳካት በተለያየ ቅርጽም ተመልክተነዋል ቡድኑ ማለት ነው። አሁን ላይ ሜቢ አርሰናል ጨዋታዎችን ለማሸነፍ ማንኛውንም መንገድ ሊጠቀም ይችላል ስንል አርሰናል መመለከተው እንደ 3 አይነት ቡድኖች ውስጥ የሚገኝ ባህሪ የያዘ አንድ ቡድን አድርጌ ነው። እንደ 3 in 1 አይነት ተማሪ ያለን አይ ቲንክ ሜቢ ዩኒቨርሲቲ ሊሆን ይችላል፣ ከዛም በፊትም ሊሆን ይችላል የሆነ 3 in 1 5 in 1 የሚል ደብተሮች ነበሩ አይደል? 5 አይነት ሰብጀክቶችን አንድ ላይ የሚይዝ አንድ ደብተር ወይ ደግሞ 3ቱንም አንድ ላይ አት ሴም ታይም የሚይዝ አይነት አንድ ደብተር አይነት ማለት ነውና ይሄ 3 in 1 የምንለው 3 አይነት ቲሞች አሉ አት ሴም ታይም። ነገር ግን እነዚህ አይነት ባህሪዎች አሉት ግን በአንድ ቡድን ውስጥ ነውና ያን አይነት ባህሪ የምናስተውልበት ቡድን ነው ማለት ነው። ይህን ስል አንደኛው የቶፕ ቴብል ቲም ባህሪም አለው። ቶፕ ቴብል ቲሞች በአብዛኛው ኳሶችን የሚቆጣጠሩ ቡድኖች ናቸው፣ ጫና የሚፈጥሩ ናቸው፣ አብዛኛው ፖሴሽን ቤዝድ የሆኑ ቡድኖች ናቸው ማለት ነው። ከኳስ ውጪ የበለጠ ጫና ፈጥረው በተጋጣሚ የሜዳ አጋማሽ ላይ ኳስን ለመቀማት የሚሞክሩ ቡድኖች ናቸው። ሜቢ ፋይናል ሰርድ ላይ ይችላል፣ ሜቢ ሚድ ሰርድ ላይ ብዙ ኳሶችን የሚያሸንፉ አይነት ቡድኖች ናቸው። ሞር ዶሚናንት ናቸው ከኳስ ጋር ማለት ነው። እንደዚህ አይነት ባህሪም አለው። በሊጉም ሶፋር አይ ቲንክ ሁለት ክለቦች ብቻ ነው ሊቨርፑልና አይ ቲንክ ቼልሲ ይመስለኛል በፖሴሽን አቨሬጅ ፖሴሽን የሚበለጡ አርሰናል ኳስንም የሚቆጣጠር ቡድን ነው። ኦልሞስት ወደ 60% ኳስን የሚቆጣጠር ቡድን ነው በዚህ ሲዝን ማለት ነው። አስፈላጊ ከሆነ ያንን ማድረግ ይችላል። አርቴታ ምናልባት ይሄ አሁን በጣም ድንቅ የሆነውን ቡድን እየሰራ የመጣበት ጊዜ ብዬ ማሰበው 2022-23 ነው። ከዛ በፊት በነበረው ሞሮ በባክስ የሚጫወት ቡድን የበለጠ ጥንቃቄ የሚመርጥ ቡድን የበለጠ ዲፌንሲቭ ቡድን አይነት ነገር ባህሪ ነበረው። ክሮሶችን ኦፍኮርስ አሁንም ያንን ለመጠቀም ይሞክራል። ነገር ግን የአርቴታ ባህሪ የበለጠ እየታየ የመጣውና ፕሮግረስ እያደረገ የመጣው አይ ቲንክ 2022-23 ጀምሮ ይመስለኛል። 2022-23 ደግሞ ቡድን ሞር ኤክስፓንሲቭ ፉትቦል የሚጫወት የበለጠ ማጥቃት ባህሪ ያለው ቡድን ሞር ኤክሳይቲንግ ቡድን ነበር ለማየት የሚማረክ የተሻለ ነፃነትም የነበረው ያን ያህል ተገማች ማጥቃቱ ያን ያህል ተገማች ያልነበረ ቡድን ነበረ ማለት ነው። ይህም በተደጋጋሚ ጠቅሼዋለሁ። ምርጡ የአርቴታ ቡድን ከማጥቃት አንጻር ከተመለከት ነው ማለት የ2022-23 ቡድን ነው ብሎ መናገር ይቻላል ማለት ነው። ያ ቡድን በጣም አስደናቂ ቡድን ነበር። ነገር ግን ይህን ሲያደርግ ቡድኑ ኳሶችን ሲቆጣጠር አት ሴም ታይም ከኳስ ውጭ ጫና ፈጥሮ ኳስን ለመቀበል ሲሞክር የበለጠ በጣም ፍሎለስ የሆኑ ኳሶችን ሞር ፍሉይድ የነበረ ቡድን ፊት መስመር ላይ የነበረው ገብርኤል ሄሱስ አይነት ተጫዋች የበለጠ ድሮፕ አድርጎ ቢልድ አፕ ላይ በደንብ እየተሳተፈ የበለጠ ተገማች ያልሆነ ቡድኑ ሴንትራሊን ፕሮግረስ ሲያደርግ በዋይድ ኤሪያዎች ላይ ወደፊት ፕሮግረስ ሲያደርግ ዌል ባላንስድ የሆነ የግብ ዕድሎችንም ግቦችንም በማስቆጠር በሁለቱ መስመሮች ላይ በጣም ባላንስድ የነበረ ቡድን ነውና በጣም ኤክሳይቲንግ ነበር ለማየት እጅጉን የሚማርክ ቡድን ነበር። ነገር ግን ያ ቡድን ከኳስ ውጭ የነበረው ትልቁ አቅም አንጻር ከተመለከትን ከዛ በኋላ የመጡ ቡድኖች ደግሞ ከዚህ አንጻር የተሻሉ ናቸው። ከማጥቃት አንግል ከተመለከትነው ብቻ 2022-23 ድንቅ ቡድን ቢሆንም ከኳስ ውጭ የነበረው ቡድን የበለጠ ቡድኑ ዲፌንሲቭሊ በጣም ጠንካራ እንዲሆን መሆን የቻለበት ቡድኖች ደግሞ ከ2023-24 ጀምሮ የመጡ ቡድኖች ናቸው ማለት የመጡት የሰራቸው ቡድኖች ናቸው አርቴታ ማለት ነው በአርሰናል ላይ ማለት ነው። አንዳንድ ያስፈርማቸውም ተጫዋቾች በተወሰነ ሞር ፊዚካል የሆነ ተጫዋቾችን አስፈርማል። የበለጠ ጥንቃቄ የሚመርጥ አይነት ቡድን ሆኗል ማለት ነው። ያን ሞር ኤክስፓንሲቭ የሆነ ሞር ኤክሳይቲንግ የሆነ ማጥቃቱ ይልቅ ሞር ኮምፖዝድ የሆነ በጣም የተወሰነ ማቹሪቲ የምናስተውልበት የበለጠ ጥንቃቄ ነገር አት ሴም ታይም ግን የበለጠ ተገማች በተለይ ካለፈው ቀደም ከጠቀስኩት ሲዝን አንጻር ማለት ነው ተገማች አይነት በሆነ አቀራረብ ግን ማስቆጠሪያ መንገዶችን ደግሞ የበለጠ ጨምሮ የመጣ ቡድን ነበር። የቆመ ኳሶችን የበለጠ ኤክስፕሎይት የሚያደርግ አይነት ቡድን ነበር። ያም ፊዚካሊቲ ጨምሮ የመጣ ቡድን ነበር። እንግዲህ የማጥቃት ባህሪ ያላቸው ቡድኖች ብለን ነው የማጥቃት ባህሪ ያላቸው ቡድኖች የሚሰሩ አሰልጣኞችን በአብዛኛው ከተመለከትን ቡድናቸው ኳስ ሲይዙ በጣም ለማየት ይማርካሉ። ነገር ግን ከኳስ ውጪ ኦፍኮርስ የበለጠ ጫና ፈጥረው ኳስ ለመቀበል ይሞክራሉ። ነገር ግን ትልቁ አቅማቸው ተጋጣሚ ቡድን እንዳያጠቃቸው የሚያደርጉት ኳሱን በመያዝ ነው፣ የበለጠ ኮንትሮል በማድረግ ነው ማለት ነው። ሞር ሰስቴን የሆነ ፕሬሸር ጫና በመፍጠር ከኳስ ጋር ተጋጣሚ ቡድን ኳስ በሚይዝበት አጋጣሚ ኳስን ቶሎ በመቀማት የበለጠ ኳሱን እነሱ ይዘውት ነው ተጋጣሚ ቡድኖች ብዙ እድሎች እንዳያደርጉ የሚያደርጉት ማለት ነው። ቡድኖች በአብዛኛው ሜቢ
እንደዚህ አይነት ቡድኖች ወይ ደግሞ እንደዚህ የበለጠ አታኪንግ ፉትቦል የሚጫወቱ ቡድኖች ጋር የሚገጥሙ ደግሞ ቡድኖች ምን ያደርጋሉ? ረዣዥም ኳሶችን ለመጣል ይሞክራሉ፣ ሞር ፊዚካሊቲ አይነት ነገር ለመጨመር። ምክንያቱም እነዚህ አይነት ሞር ቴክኒካል ቡድኖች ደግሞ ከኳስ ጋር በጣም ምቾት የሚሰማቸው የማጥቃት ቡድኖች ደግሞ ያን ፊዚካሊቲ ያን ያህል ጠንካራ ላይሆኑ ይችላሉ። ኢዚሊ ቡሊ ሊደረጉ የሚችሉ አይነት ቡድኖች ስብስብ የያዙ ቡድን ሊሆን ይችላል። ያን አጋጣሚ ነው የሚጠቀሙት ተጋጣሚ ቡድኖች ማለት ነው። ያን የፊዚካሊቲ ባህሪያቸውን በመተግበር ማለት ነው እዛ ቡድን ላይ ጫና በመፍጠር ኳሶችን ለማስጣል ይሞክራሉ ማለት ነው። ያንንም አድቫንቴጅ እንዳይወሰድበት ቡድኑ የበለጠ ከ2023/24 ጀምሮ ደግሞ ሞር ፊዚካሊ የሆኑ ተጫዋቾች ፊዚካሊ ለሊጉም የሚሆኑ አይነት ተጫዋቾች ፕላስ ከኳስ ጋር የተሻለ ብሾት ያላቸውን ተጫዋቾች ማምጣት ጀምሯል ማለት ነው። አሁንም ማጥቃት ባህሪ ያላቸው ተጫዋቾች ላይ አት ሴም ታይም ያን ፊዚካሊቲ ኔቸር ያላቸውንም ተጫዋቾች ማምጣት ይችላል። ሜይ ቢ አሁን ያለፈው ሲዝን ላይ 2022/23 ሲዝን አካባቢ አይ ቲንክ ከፖርቶ ያመጡት ፋቢዮ ቪዬራን ነበረ እንደ ኦዴጋርድ አይነት ተጫዋች ባክአፕ እንዲሆን ማለት ነው ወይም ተፎካካሪ እንዲሆን ማለት ነው። ቴክኒካሊ በጣም ጥሩ ተጫዋች ነው ኦፍኮርስ ፋቢዮ ቪዬራ። ነገር ግን እንደምናውቀው ፊዚካሊ ደግሞ ከተመለከት ነው ኢዝሊ ቡሊ ሊደረግ የሚችል አይነት ተጫዋች ነው ማለት ነው። ያን ያህል አፒራንሱም እንደገና አተሴም ታይም ደግሞ ፊዚካሊ ማች ለማድረግ ይቸገራል ማለት ነው። በተለይ እንደዚህ አይነት ፊዚካል በሆነ ሊግ ውስጥ አሁን ደግሞ ለኦዴጋርድ አይነት ባክአፕ ኦፍኮርስ አንድ ላይ መሰለፍ የሚችላል የበለጠ ከግራ መስመር ሲነሳ ምቾት ስለሚሰማው ማለት ነው ኤዜ ማለት ነው። ኤዜ ግን ፊዚካሊ የሊጉን አይነት ታይፕ አይነት ተጫዋች ነው፣ ግን ቴክኒካሊ በጣም ጥሩ የሆነ ተጫዋች ነው። እንደዚህ አይነት ባህሪም ያላቸው ተጫዋቾችን በአመታት ውስጥ ለሊጉ በሚመጥን መልኩ ግን ያን ቴክኒካል ኳሊቲ ያላቸውን ተጫዋቾች በማድረግም እንደ አስፈላጊነቱ ደግሞ እንደ ቶማስ ፓርቲ አይነት ተጫዋች ወጥቶ ደግሞ እንደ ጆርጊኖ አይነት ተጫዋቾች ወጥቶ ደግሞ የበለጠ ፊዚካሊ ስንመለከተው ደቀቅ ያለ የሚመስለው ግን ቴክኒካሊ በጣም አስደናቂ የሆነ እንደ ዙቢሜንዲ አይነት ተጫዋች አምጥቷል። ያን ባላንስን በተወሰነ መልክ ለመጠበቅ ይሞክራል። ግን ቀድሜ እንደጠቀስኩት የ2023 ቡድን ኤክሳይትመንት ግን የሚፈጥር ቡድን ከዛ በኋላ የተመለከትን አይመስለኝም። ቡድኑ ግን የበለጠ ኮምፕሊት ሆኗል ማለት ነው። እንደ ቶፕ ቲም ማለት ነው ኳስን ፖሰስ አድርጎ ዶሚኔት አድርጎ ማሸነፍን ከፈለገን ማሸነፍ ይችላል። ያን ቡድን የአርቴታ ስለነበረ ያን አይነት ባህሪ ያላቸውን ተጫዋቾች ስብስብ ውስጥ እስቲል አሁንም አሉ ብሎ መናገር ስለሚቻል ማለት ነው። አንደኛው ይሄ ነው። ሁለተኛው አይነት ባህሪ ያለው ደግሞ የሚድ ቴብል ቡድኖችን አይነት ባህሪም አለው አርቴታ አርሰናል ማለት ነው። አሁን ኮምፕሊት ሆኗል ስንል ሁለተኛው ባህሪ የሚሆነው ደግሞ የሚድ ቴብል አይነት ቡድኖችን ባህሪም ይዟል። አት ዘ ሴም ታይም ሚድ ቴብል ቡድኖች የምንላቸው ምን አይነት ባህሪ አላቸው? ሞሮፍ በትራንዚሽን የሚጫወቱ ቡድኖች ሞሮፍ ኪዮቲክ የሆነ አጫወት የሚመቻቸው አይነት ቡድኖች ማለት ነው። ትራዲሽናሊ ቶፕ 6 ከምንላቸው ቡድኖች ውጭ ያሉትን እንኳን ብንመለከት ሜቢን ኦፍኮርስ ወደ ቶፕ ቴብሉ አካባቢ ጠጋ ቢሉ በኋላ ላይ ግን ባለፈውም ሲዝን አይ ቲንክ ያው ለምሳሌ ቦርንማውዝን ብንወስድ ወደ ሚድ ቴብል አካባቢ የጨረሰ ቡድን ነው። ብሬንፎርድን ብንወስድ በተመሳሳይ ማለት ነው። እንደ ቦርንማውዝ አይነት ቡድኖች የበለጠ ኪዮቲክ አይነት ባህሪ ያላቸው የሽግግር አይነት አጫዋታዎች ማለት ነው ኢንድ ቱ ኢንድ የሆኑ ጨዋታዎች የሚመቻቸው አይነት ቡድኖች ናቸው። ስለዚህ በትራንዚሽን ጨዋታ ላይ ሞር ትራይቭ ማድረግ የሚችሉ አይነት ቡድን ባህሪ ነው የሚድ ቴብል ማለት ነው። ይህንንም አት ዘ ሴም ታይም ማድረግ የሚችል ፖቴንሻል ያለው ቡድን ነው ማለት ነው። የሁለተኛ ቡድን ያለው ባህሪ የሚድ ቴብል ቡድን ባህሪም አለው አት ዘ ሴም ታይም አርሰናል ማለት ነው። እንደ ሚድ ቴብል ቡድኖችም በትራንዚሽን በደንብ መጫወት ይችላል። ኃይለኛ የትራንዚሽን ትሬት መሆን የሚችል አይነት ተጫዋች እንደ ኤዜ ተጫዋች ስብስብ ውስጥ አለ። ይህን ክሬቲቪቲ ሮል በአግባቡ ሊወጣ የሚችል ደንበኛ ደግሞ የትራንዚሽን አጥቂ ከጀርባ የሚገኙትን ስፔሶች ማጥቃት የሚችል በሽግግር አደገኛ ሊሆን የሚችል አይነት ደግሞ እንደ ዮኬሬሽ አይነት ደግሞ ፊት መስመር ላይ አለው ማለት ነው። ከዛ በተጨማሪ የመስመር አጥቂዎቹን ብንመለከት እንደ ማዱዌኬ አይነት ደንበኛ ለእንደዚህ አይነት አጫወት ለትራንዚሽን አጫወት እንደዚህ ሞሮፍ ኬዮቲክ በሆነ አጫወት ውስጥ በጣም ሊጎላ የሚችል አይነት ተጫዋች መስመር ላይ የምናገኛለን ማለት ነው። ማርቲኔሊን ብንመለከት ተመሳሳይ ሞሮፍ እንደ ትሮሳ ሞር የቴክኒካል ሴኩሪቲ ከመስጠት ይልቅ የበለጠ እንደዚህ አይነት የሽግግር አጋጣሚዎችን ስፔሶችን በደንብ ማጥቃት የሚችል አይነት ተጫዋች ነው ማለት ነው። እንደዚህ አይነት ባህሪ ያላቸው ተጫዋቾች አሉ። በትራንዚሽንም ቡድኑ የበለጠ ትራይቭ ማድረግም የሚችልበት እድል አለ ማለት ነው። ሁለተኛ ባህሪ ያለው ማለት ነው። የቶፕ ቴብል ባህሪም አለው። አሁን ደግሞ የሚድ ቴብልም ባህሪ አለው። የሎወር ቴብል ቲሞች ባህሪም ደግሞ አለው። የሎወር ቴብል ቲም ቡድኖች ደግሞ ሞሮፍ በሎው ብሎክ የሚጫወቱ ቡድኖች ናቸው። ኳሱ ለተጋጣሚ ቡድን ፈቅደው ሞሮፍ በካውንተር በረጃጅም ኳስን ሊሆን ይችላል በካውንተር እድሎች ለመፍጠር ይሞክራሉ ማለት ነው። ተጋጣሚ ቡድኖች ከጀርባ የሚተወቸውን ስፔሶች ኤክስፕሎይት ለማድረግ ይሞክራሉ ማለት ነው። እንደ አስፈላጊነቱ አርሰናል ኳስን ለተጋጣሚ ቡድን ልተውና ወደኋላ አፈግፍጌ በሎው ብሎክ ልጫወት ለግብ ጠባቂ በጣም ተጠግቼ ልጫወት ቢልም ቡድኑ ይህን ማድረግ የሚችል አቅም አለው ማለት ነው። ወደ ስትራክቸር የሆነ ቡድን ነው። አት ዘ ሴም ታይም ደግሞ በጣም ኢንዲቪጁዋሊ በጣም ድንቅ የሆኑ እርስ በርስ በጣም አስደናቂ ኬሚስትሪ ያላቸው ተጫዋቾች ናቸው ማለት ነው። አስደናቂ ሴንተር ባክ ፓርትነርሺፕ አለው በገብርኤል ማጋሌሽ እና በሳሊባ መካከል ማለት ነው። የመስመር ተከላካዮቹም አት ዘ ሴም ታይም በጣም ድንቅ ናቸው። እንደ ቲምበር አይነት አስደናቂ 1v1 ተከላካይ አለ ማለት ነው። ከዛም ፊት ለፊት ያሉት አስደናቂ የሚድ ብሎክም በሎ ብሎክ ሼፕ ማለት ነው። በጣም በድንቅ ሁኔታ ቡድኑ መከላከል የሚችልበት እድል አለው ማለት ነው። ከሎ ቴብል ቡድኖችም ባህሪም አንጻር አት ዘ ሴም ታይም ውስጡ የያዘ ነው። የሎ ቴብል ቡድኖች ደግሞ ተጨማሪ ነገር የሚያደርጉት ነገር ከቆመ ኳስ ግቦችን ለማስቆጠር ይሞክራሉ ማለት ነው። ይህንንም ደግሞ ከአርሰናል በተሻለ እንግሊዝ ውስጥ ብቻ ሳይሆን አውሮፓ ውስጥ የሚያደርግ ቡድን አለ ብሎ በአሁኑ ሰዓት መናገር አስቸጋሪ ነው ማለት ነው። በፕሪሚየር ሊጉም ብዙ ከቆመ ኳስ ያስቆጠረው ቡድን አሁን ላይ አርሰናል ነው ማለት ነው። ይህን ባህሪ ካለፉ ሲዝኖች ጀምሮ በደንብ እያስተዋልንበት ያለ ቡድን ነው። በጅሩ ወራም ሊሆን ይችላል፣ ከቆመ ኳስም ሊሆን ይችላል፣ ከማዕዘን ምቶች
ማለት ነው ግቦችን ማስቆጠር የሚችል አይነት ቡድን ነው ማለት ነው። ይሄን አይነት ባህሪ በአብዛኛው በተለይ ከዚህ በፊት የምናስተውለው የሎ ቴብል ቡድኖች ላይ ነው። ያን ባህሪንም ይዟል ማለት ነው። ምን ማለት እንችላለን? አርቴታ ማሸነፍ የሚቻልባቸውን መንገዶች ሁሉ ቡድኑ እንዲጠቀም አስችሏል ማለት ነው። ምንም የሚነቃው የማሸነፊያ መንገድ የለም ማለት ነው። በማንኛውም መንገድ ቡድኑ ማሸነፍ እንዲችል አድርጎ ነው ቡድኑን የሰራው ማለት ነው። ይሄ የበለጠ ለብዙ ነገሮች ፌቨራይት ያደርገዋል። ሊግ ታይትል ብቻ ሳይሆን ተጨማሪ ድሎችንም እንዲያስመዘግብ ማለት ነው። ሞሮፍ አርሰናል እንደ 3-in-1 አይነት ቡድን ነው ብሎ መናገር የሚቻል ይመስለኛል። የሶስት አይነት ቡድኖችን ባህሪ አንድ ላይ የያዘ ቡድን ማለት ነው። ስብስብ ውስጥ የያዘ ቡድን ነው ብሎ መናገር የሚቻል ይመስለኛል። ከዚህም አንጻር ነው እንግዲህ ለሊግ ታይትሉን ፌቨራይት ይሆናል ብዬ የማስበው ማለት ነው። ኦፍኮርስ በተወሰነ መልክ ይሄ ቀድሜ የጠቀስኩት ግትርነት አሰልጣኙ ላይ የሚስተዋል ነገር ነው ማለት ነው። የቡድኑን ፖቴንሻል ሙሉ ለሙሉ በተለይ ማጥቃቱ ላይ ማለት ነው በተወሰነ ነፃነት ውስጥ ማውጣት የሚቻልበት እድል ኖሮ ጥንቃቄን ከመምረጥም አንጻር ይመስለኛል ያንን ሲሆን አናስተውልም ማለት ነው። ከዚህ በፊትም ብየዋለሁ፣ አርቴታ የበለጠ ተጫዋቾቹን ወይም ስብስቡን ስኳዱን ከማመን ይልቅ ሀሳቡን የበለጠ የሚያምን አይነት አሰልጣኝ ነው ብዬ ነው የማስበው ማለት ነው። በተወሰነ መልክ ይሄ ባላንስ ቢፈጥር ሀሳቡን በሚያምነው ልክ አትሊስት ስኳዱን ማመን የሚችልበት እድል ቢኖር ደግሞ ከኳስ ጋር ደግሞ ያለው ኤክሳይትመንት የበለጠ መፍጠር ይቻላል ብዬ አስባለሁ። ፖቴንሻሉም ስብስቡም ስላለው ማለት ነው። ከነዚህ ነገሮች አንጻር የበለጠ ትልቁ ፌቨራይት ኦፍ ኮርስ አርሰናል ነው፣ ምንም ጥያቄ የለውም። አይ ቲንክ ይሄ ሲዝንም ከዛ የተለየ ሆኖ ይጠናቀቃል ብዬ አላስብም። የተወሰኑ ሪከርዶች የምናስተውልበትም ሲዝን ይሆናል ብዬ አስባለሁ ከአርሰናልም አንጻር ማለት ነውና ይህን ይመስላል ሀሳቢ። እስኪ ምን ታስባላችሁ? አርሰናል አሁን ቀድሜ እንደጠቀስኩት የሶስት ቡድኖችን ባህሪ በውስጡ የያዘ በማንኛውም መንገድ ማሸነፍ የሚችልበት እድል ያለው አይነት ቡድን ነው ብላችሁ ታስባላችሁ? ወይም በዚህ ላይ ምን አይነት ሀሳብ አላችሁ? እስኪ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ